ዓለም በሞት ተለየች። ባርች ራሴን አጠፋለሁ ብሎ ያዙኝ ልቀቁኝ አለች። አደይ ጭንቅላቷን በእጇ ይዛ እጅጉን ደነገጠች። ዲቭ የመጨረሻ ምስራቹን ለብርሃን ተናገረ። አደይና እኔ ልንጋባ ነው በቅርቡ። እናም ለእናትሽ ትነግሪያታለሽ ወይ? እኔ መናገር ፈርቼ ነው አንድና አንድ የመጣሁት ይሄንን ነገር ለመናገር ነበር ብሎ አለ። ብርሃን በፍጹም ለማየም አልናገርም፣ አንተም ደግሞ እህቴን ማግባት አትችልም ብላ ተናገረች። የአደይ አባት በስተመጨረሻ መልካም ሰው ሆኖ ልጄን እድራለሁኝ ላለፉት ዓመታት ላደረኩት ነገር እጅጉን ይቅርታ ብሎ ጠየቀም። ፍቅር ከዚህ በኋላ ጋርድ ያስፈልገኛል እማዬ፣ ስወጣም ስገባም የሚያስቸግረኝ ሰው አለ ይቀጠርልኝ ብላ ተናገረች። ከዚህ በኋላ ስገባም ስወጣም እሱ እንዲቆጣጠረኝ እፈልጋለሁ፣ ነፃነቴን አጥቻለሁ አለች። ቆይ ማን ነው በዚህ ልክ ልጅን እንደዚህ የሚያጨናንቅብኝ ፍቅር ብላ ስትጠይቃት፣ እማዬ እንደዚህ ብለሽ ባትጠይቂኝ ደስ ይለኛል። ባጭሩ ማወቅ ያለብሽ ነገር ልጁ በጣም ኃይለኛና ክፉ ነው፣ እንዲሁም የአእምሮ በሽተኛ ነው ብዬ ነገርኩሽ አይደል? ይህ በቂ አይደል? እንደማዬ ሌላ መረጃ ለምንድን ነው የምትፈልጊው? ይልቁንስ ነገ አንድ ነገር ብሆን ከሚጸጽትሽ አሁን ላይ የምነግርሽን ነገር በትክክል ማዳመጥ አለብሽ ብላ ስትላት፣ እሺ ከዚህ በኋላ በቃ ለቤት ሰራተኛ ማለቴ ቤቱን የሚጠብቅ አንድ ሰው እቀጥራለሁኝ እና ደግሞ አንቺን የሚያመላልስ አንድ ሰው እቀጥራለሁ ብላ አለች። ብርሃኔ እጅጉን ማመን አቀታት፣ እንባ ደም አለቀሰች። ቆይ እንዴት ሊሆን ይችላል? ሁለት እህታማቾች አንድ ወንድ እንዴት ሊያፈቅሩ ይችላሉ? እህቴስ ደግሞ ለምንድን ነው ያልነገረችኝ? ብላ አለች። ሄለንና አደይ እያወሩ ባሉበት ሰዓት ቆይ እኔ ምልሽ አደይ ግን ይሄንን ነገር ለምን ብለሽ ነው ማለቴ ከብርሃኔ የደበቅሽው? አረ እንደዛ ማለት አይደለም እና እንደዛ ለመደበቅ ፈልጌ አይደለም ሄለኔ፣ ግን ደግሞ በሰዓቱ ምንም መናገር አልቻልኩም። ምክንያቱም ወይ ተሳስታ ለማየና ላባዬ ከተናገረች እነሱን ከማባቃት ብዬ ነው። እኔም ደግሞ እርግጠኛ አልነበርኩም። አንድ ጊዜ ባርኮት፣ አንድ ጊዜ ዲቭ፣ ግን በችግሬም በሀዘኔም በደስታዬም ዲቭ አብሮኝ ነበረ እና በቃ ሁለ ነገሬ ወደ ዲቭ ተመራ። ነገር ግን እንጋባለን እዚኸው ብላ አለች። ኧረ ተይ በወግ በማድረጉ ወደ ከተማ ወደ ገጠር አይሻልም እንዴ? አይ አባዬ ምን እንደሚያደርግ ስለማላውቅ ወደ ገጠር መሄድ አልፈልግም አለች። ሰላም ሰላም! ውድና የተከበራችሁ የትርሲቴ ስንድቅ ሚዲያ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነበር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ሰራተኛዋ አደይ እንደቀጠለ ይገኛል። ለፍቅረኛው ቸኮሌት ገዝቶላት መጣ። ምንድነው አሹ? አልገባኝም እንዴ? ቆይ አንቺ ግን እስከ መቼ ድረስ ነው? አፈቅርሻለሁ አልኩሽ አይደለም? ከልጅነት እስከ እውቀት እኔና አንቺን እኔ ነኝ የምወድሽ የማፈቅርሽ። ታውቂያለሽ ያኔ ከኪንጎ ጋር እኳ እንደዛ ስንደራደር እኔ እንደማሸነፍ እርግጠኛ ነበርኩ። እና አንቺ ደግሞ የእውነትም ኪንጎን እንደ ወንድም እንደምታዩ በደንብ ዳይመንድን እንደ ወንድም እንደምታዩ በደንብ ነው የሚገባኝ። እና ለምንድን ነው የኔን ፍቅር አልቀበልም ያልሽው? ወይስ ደግሞ አንቺ እንደኔ ተመሳሳይ ስሜት የለሽም ብሎ አላት። እንደዛ ማለት አይደለም፣ ግን ደግሞ በአሁኑ የፍቅር ግንኙነት መጀመር አልፈልግም። ኧረ እባክሽ እኔሳ እየተሰቃየው መሆኑ አይገባሽም? ወይስ ደግሞ ያንተን ስሜት ማዳመጥ አልፈልግም እያልሽ ነው? አሹ ቆፍጠን በል እንዴ! አበዛው። አሁንም እሷ ጋር እየሄደ መለጣጠፍ ብቻ ነው ስራው። ኤላ ለአደይ ደወለላት እና ምን ደረሰች ሊሊ ብሎ ሲላት ትሰማኛለህ? ይህ ሁሉ ያንተ ስራ ነው እና ሊሊ ከዚህ በኋላ በህይወት የለችም ሙታለች ብላ አለው። ምን? አዎ ነገርኩ። አይገባህም እንዴ? ትሰማኛለህ? ድጋሜ ወደ ህይወታችን እንድትመጣ አልፈልግም ብላ አለችው። ባርች ራስህን አረጋጋ፣ ህይወት ይቀጥላል።
እያሉ ቢመክሩትም እንኳ ጓደኞቹ ሊሊ እኮ ከእናንተ በላይ እረ በጣም ልዩ ልጅ ነች፣ እሱንማ ሁላችንም እናውቃለን። እንግዲህ በሊሊ ሞት ምክንያት ሁላቸውም በሀዘን ተውጠዋል። ፍቅር ሳትቀር ሊልዬ አውቃለሁ፣ እቆጣሻለሁ፣ ብዙ ነገር አደርግሻለሁ፣ ነገር ግን በፍጹም አንዱ ቀን ላንቺ ክፉ ተመኝቼ አላውቅም ብላ አለቀሰች። የአደይ መጨረሻ ምን ይሆን? ምክንያቱም ሊሊ አሁን የለችም እና አደይ ወደ ጎዳና መውጣቷ ነው። ያ ቤት መቼስ የሊሊ ነው። አክስቷ መታ የሆነ ነገር ማድረጓ ስለማይቀር ይዛ ወንድም ፍቅርን አንገቷን እንቅ አደረጋት። ቆይ አንተ ምንድን ነው የምትፈልገው? ልቀቀኝ አይደል እንዴ የምልህ? ነገርኩሽ። ለምንድን ነው አንቺስ እማይገባሽ? እወድሻለሁ፣ አፈቅርሻለሁ አልኩሽ አይደለም እንዴ? ትሰማኛለህ? እኔ እንዳንተ አይነት ወንድ ላፈቅርም ልወድም አልችልም። እኔ የራሴ የምለው ሰው አለኝ እያለች ስትታገል ባረች መጣ። ከዛ ቆይ ደግሞ አንተ ማነህ? አንተስ ደግሞ ለምን እዚህ ምን ትሰራለህ? ትሰማኛለህ? ያን ጊዜ እንደዛ ስታሰቃያቸው ዝም ያልኩት ያው ምንም ብትሆን ወንድ ልጅ ነህ ብዬ ነው። አሁን ደግሞ ምን ፈልገህ ነው? ትሰማኛለህ? እኔ ፍቅርን እወዳታለሁ። ደግሞ አንተ ወንድ ልጅ አይደለም እና ታዲያ የምትወዳትና የምታፈቅራት ከሆነ እንደዚህ ነው እንዴ? ትሰማኛለህ? ፍቅር ነፃነት ነው። መጀመሪያ ነፃነት ስጣትና ከዛ ትውደድህ አትውደድህ ቀስ በቀስ ታረጋግጣለህ። ነገር ግን አንተ ታዲያ ፍቅር ምንህ ናት? እንደ እህቴ ነው የምወዳት፣ እንደ ቅምጥል ማለት ነው። ሴት ልጅ ስትጎዳ በፍጹም ማየት ደስ አይለኝም። ይሄንን ነገር ከግብ ማስገባት አለብህ ብሎ ጥሎት ሄደ። ጭራሽ ባስ ብላ ፍቅር ጋርድ አስቀጠረችብኝ ማለት ነው። እኔ ማን እንደሆንኩ አሳያታለሁኝ ብላ አለች ፍቅር። ፍቅርና ቤዛ በሌላ በኩል እየተጋጩ ይገኛሉ። ትሰሚኛለሽ? እውነት ለመናገር ያንቺን ማንነት አንድ ቀን አከሽፍብሻለሁኝ ብላ አለቻት። ምን? እኔ ምንም አይነት ማንነት የለኝም ቤዛ። በቃ የባርኮት ፍቅረኛ እንደነበርሽ አንዴ ተናግሬያለሁኝ፣ መልሼ ልውጠው አልችልም። አይ እማዬ ጋ ሳይቀር ነው እንደዚህ ያራራቅሽኝ እና ብዙ ነገር ስላደረግሽ ያን ነገር ደግሞ አንድ ቀን ጉድሽን ነው የማወጣልሽ። ያን ጊዜ ብቻሽን እንደምትቀሪ ሙሉ ለሙሉ እርግጠኛ ነኝ ብላ አለቻት። ፍቅር አደይን ጠርታ በቃ አንቺና ዲቭ ልትጋቡ ነው ማለት ነው? አዎ ልንጋባ ነው። ምን ነው ፍቅር ቅራኔ አለሽ እንዴ? እትዬ እንኳ ፈቅዳልናለኝ። ነገርኩሽ እኮ አደይ በፍጹም እኔ በህይወት እያለሁ አንቺና ዲቭ አትጋቡም። ቆይ ፍቅር ምንድን ነው የምትፈልጊው? አደይ በቃ ዲቭን የምትወጂውና የምታፈቅሪ ከሆነ ደስተኛ እንዲሆን ተይው እንጂ በፍጹም እኛ ልትለያየን አትሽም። ደግሞ መክሪ አይሳካልሽም እንጂ ብላለቻት። አይ አታስቢ፣ አሁን ጊዜው ገና ነው። ምንም ይሁን ምን አንቺና እሱ ከተጋባችሁ እኔ ሙቼ መሆን አለበት ብላ ሄደች። እና ሄለን እኔ ምልሽ እንዴት አየሹ ግን? ማለቴ ሁለ ነገሩን። አይ እስኪ ተወኝ፣ እውነት ለመናገር ሁሉም ይመቻል እያለች ቅምጥልና ኪንጎ ሲጨቃጨቁ፣ አረ ተው የቀየው ሰው ይሰማችኋል፣ እንደዚህ አትጨቃጨቁ፣ መጨቃጨቅም ካለባችሁ እቤት ገብታችሁ አይሻልም እንዴ ብላ አለች። አይ ሄለን እዚህ እኮ ማንም የሚያቸው የሚሰማም የለ። አረ እንደው ተጎድተሽ እንኳ ውይ ብትይ የከተማ ሰው እንደዚህ ነው፣ ይገርማል። በዚህ ልክ በዛብህ። አዎ እንደዚህ ናቸው። ስለዚህ ምንም ባትይ ይሻላል ብሎ አላት። እነ ዲቭና እነ ዳይመንድ ወደ ሀገራቸው ወደ ሸገር ተመለሱ። ብርሃኔ እያለቀሰች ሸኘቻቸው። ሩትና ዳይመንድ ቆይ ለምንድን ነው በዚህ ልክ የምታየኝ ብላ ስትለው፣ ምን ነው በወድሽስ ምን ችግር አለው? መቼስ እኔ ፍቅር አይሆንልኝም። እህኔ እኮ አንቺም ሌላ ፍቅረኛ ይኖርሽ ይሆናል ብሎ አላት። ኧረ ተው ግድ የለህም አንተና እኔ ፍቅር ምን ችግር አለው? ምን ያንሰኛል? ወይስ ደግሞ የግድ እንደ ዲቭና እንዳሹ መሆን አለብኝ? ትሰምኛለሽ? እኔም እኮ በጣም ሸግዬ ነኝ ብሎ ሲላት ስቃ ዝም አለችው። ውድ የትርሲት ስንዲቅ ሚዲያ ቤተሰቦቼ የዛሬው አደይ ይህን ይመስል ነበር። በቀጣይ የእውነት ምን እንጠብቅ? ሊሊ የግድ ልትድን ይገባል። ሊሊ በየቦታው የምትወድቀው ነገር እጅጉን ያሳስባል። ዲቭና እንዲሁም ደግሞ አደይ ቶሎ ተጋብተው ሰርጉን ልክ እንደ ጽናትና እንደ ኪራ ማየት አለብን።
ደግሞ ቅምጥል ልትረጁ ይገባል። ሁልጊዜ እንደው ጉር ጉር እያልሽ የእውነት ኪንጎን በጣም እያስቀየመችው ይገኛል። እናንተስ ምን ትላላችሁ? ምን ተማራችሁ? የእውነት የትዬ መልካምነት እጅጉን ደስ ይላል። አሹ ደግሞ ይበቃሃል፣ በቃ